በጉለሌ ክፍለ ከተማ በስድስተኛው ጠቅላላ ምርጫ ተወዳድረው የህዝብን ይሁንታ ያገኙ የፓርላማና የአዲስ አበባ ከተማ ምክር ቤት አባላት ከመረጣቸው የህብረተሰብ ክፍል ጋር ውይይት አካሂደዋል። በመድረኩም በ5 ዓመታት ውስጥ በክፍለ ከተማው የተከናወኑ ዋና ዋና ተግባራት አፈጻጸም የሚያሳይ ሪፖርት ቀርቧል። ሪፖርቱን ያቀረቡት የክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ ባለፉት 5 ዓመታት መጪውን ትውልድ ታሳቢ ያደረጉ የህዝብን ቅሬታዎች የፈቱና በትክክልም ጉለሌን የለወጡ ስራዎች መከናወናቸውን አብራርተዋል። በክፍለ ከተማው የተከናወኑ ተግባራት አዲስ የተወለደች ጉለሌን ብሎም ለነዋሪዎቿ የተመቸች አዲስ አበባ መፍጠር እንዳስቻለ የመድረኩ ተሳታፊዎች አንስተዋል። እነመቀጠያን ስናይ አሁን ዛሬ አይደለም ገነት ባናያትን ገነት በመላ ያየናት ናት ማለት ነው። ገነት ቦታ ነው እሱ። አሁን ከዚህ ቅድም ሲባል እንደነበረው ከቀጨኔ ጀምረን አሁን ቀጨኔ መቃብሩን ቦታ ስናይ በእውነት አጽማችን እንኳን ጥሩ ቦታ ላይ ማረፍ ራሱ ለአንድ ቀን በጣም ትልቅ ነገር እኮ ነው። ያን ስዳይ ምን ያክል እንደሚያስደስት መሞት አለ። ነገር ግን ደግሞ በክብር ያ ላይ ማረፍ በጣም ቤት ማለት ወይም ከቤት የበለጠ ማለት ነው። ስናየው ህዝብን አስተባብሮ ገንዘብን ተጠቅሞ ዕውቀትን ተጠቅሞ ቴክኖሎጂን ተጠቅሞ ይሄን የመሰለ ስራ መስራት ማለት ጉለሌ ብቻ አይደለችም ውብ የሆነችው አዲስ አበባ ጭምር ሙሉ ከተማዋ ውብ ሆናለች። ብልጽግና የመጣበት አመጣጥ ለህዝብ የሰጠው ቃል የሰራው ስራ እጅጉን የሚያስመሰግነው ነው። ተሳታፊዎቹ አሁንም ቢስተካከሉ ያሏቸውን ሐሳቦች ሰንዝረዋል። ለተነሱ ሐሳቦችና ጥያቄዎችም መድረኩን በመሩ አካላት ምላሽና ማብራሪያ ተሰጥቶባቸዋል። ጴጥሮሳይ እንደ ችግር የሚንደሳ የውሃ እጥረት በጣም ከፍተኛ አለ። ስለዚህ አካባቢው ተጠንቶ ውሃ እዚያው ሊወጣ የሚችልበት መንገድ ከርሰ ምድር ውሃ ሊጠቀም የሚችልበት ውሃ አስፈላጊ ነው። የሾጀሌ እድሳት ያስፈልጋል። ይህንን ከዚህ በፊትም በተለያዩ መድረኮች ላይ አንስተናል። እንደ ክፍለ ከተማም እንደ ወረዳ እንደ ከተማም ደረጃ አንስተናል። ምክንያቱም ይሄ የሀገር ቅርስ ነው። ቢታደስልንና እንደ ቱሪዝም እንዲጎበኝልን ቢደረግ ጴጥሮስ ሆስፒታል ጋር እሱን አሳይመንት ተሰድ በጤና ሚኒስቴርና ከውሃ ጋር ያለው ችግር እንዴት እንደሆነ አሳይመንት ተሰድና በቀጣይ የምናየው ይሆናል። ከሼህ ሆጅሌ መስጊድ ጋር በተነሳ ጉዳዩን እኔ ራሴ ለአጀንዳ አድርጌ አቅርቤው ነበርና የእሳቸው ቤተሰቦች አንድ አካል አሉ፣ የፌዴራል መንግስት አንድ አካል አለ፣ የከተማ መስተዳደሩ ሶስቱ አካላቶች በመግባባት የሚወስኑት ውሳኔ ስለሆነ ነው ምላሽ ያገኛል። የአዲስ አበባ ከተማ ምክር ቤት ዋና ተጠሪ ዶክተር ማሾ ኦላና ምክር ቤቱ ለከተማዋ ልማት አጋዥ የሆኑ አዋጅና ደንቦችን ማውጣት መቻሉን ተናግረዋል። የከተማ ምክር ቤታችን ወደ 33 የሚሆኑ አዋጆች፣ ደንቦች፣ መመሪያዎችን አውጥተው አሁን የምንላቸውን ልማቶች እንድናገኝ ምቹ ሁኔታ ፈጥሯል። እየቆጠርን ያለው ልማት ሊመጣ የቻለው በዚህ ምክንያት ነው። ጠንካራ ምክር ቤት ባለበት ጠንካራ ለልማት ሊሆን የሚችሉ ደንቦች ይመጣል። ጠንካራ ለልማት አጋዥ ሊሆኑ የሚችሉ አዋጆች ይወጣል። ጠንካራ ለአስፈጻሚ አካላት ሊያግዝ የሚችል መመሪያ ይወጣል። እዛ ላይ ተመስርቶ አስፈጻሚ አካላት ደግሞ ለህብረተሰቡ ሊሆን የሚችል ልማት ይሰራል ማለት ነው። ትልልቅ ሜጋ ፕሮጀክቶች የተሰሩ ከዚህ ነው መነሻው። የኮሪደር ልማቶች የተሰሩት መነሻው ከዚህ ከህጉ፣ ከደንቡ፣ ከአዋጁ። ይህን መሰል ውይይቶች በክፍለ ከተማው ሆነ በከተማዋ ሰፊ የህዝብ ጥያቄዎች እንዲመለሱ እንዳስቻሉም ዋና ተጠሪው ገልጸዋል።